ኦኬ ኩዌስችን ነምበር 4 አራተኛውን ጥያቄ ደግሞ እንመልከት። አራተኛው ጥያቄ ደግሞ ምንድነው የሚለን? given a relation, you are given this relation ተሰጥቷቸዋል። which of the following is the domain and the range of R respectively? የዚህ ሪሌሽን ዶሜን እና ሬንጅ ነው የተጠየቅነው። ናው እንደምታዩት ሪሌሽኑ ተሰጥቶናል በዚህ መልክ to find the domain and the range let us draw the graph of this relation። እስኪ የዚህን ሪሌሽን ግራፊካሊ እንመልከተው። ናው እንደምታውቁት to draw the graph of relation የሪሌሽን ግራፍ ለመሳል እንግዲህ የተሰጡን ሪሌሽኖቻችን እስኪ እንመልከት። አንዱ የተሰጠን y is greater than x minus 2፣ ሌላኛው ደግሞ የተሰጣችሁ y is greater than minus x ይላል እዚህ ጋር እንደምታዩት y is greater than minus x minus 2 ያ minus 2 አለ። ኤንድ ደግሞ ሌላኛው y is less than or equal to 4። እነዚህ ሶስት ናቸው የተሰጧችሁ። ሶ የዚህን ሪሌሽን ግራፍ ለመሳል በአንድ ፕሌን ላይ ማለት ነው የመጀመሪያ ስቴፓችን ምንድነው? ኮንቨርት ዚስ ኢኒኳሊቲ እንደምታዩት ግሬተር ዛን ነው። ስለዚህ ኢኒኳሊቲዎች ወደ መቀየር ነው ወደ ኢኳሊቲ ወደ ኢኩዌሽን መቀየር ማለት ነው። y is equal to x minus 2 ሲሚላር እዚህ ጋርም እንደዛው y ትላላችሁ ግሬተር ዛኑን ወደ is equal to እንቀይራለን ኔጌቲቭ x minus 2 እዚህም ስንመጣ y is equal to 4 ሆነ ማለት ነው። ሁል ጊዜ የሪሌሽንን ግራፍ ለመሳል ስትፈልጉ ኢኒኳሊቲዎቹ ግሬተር የሚሆን ሌዛን የሚሆን ግሬተር ኦር ኢኳል ቱ ቢኖረው ሌዛን ኦር ኢኳል ቱ ሁሉንም ወደ ኢዝ ኢኳል ቱ ወደ ኢኩዌሽን ነው የምትቀይሯቸው። ናው ኢኩዌሽን አደረግናቸው። ለምንድን ነው ኢኩዌሽን ማድረግ ያስፈልገን? የዚህን ግራፍ ለመሳል የግድ ምን ያስፈልገኛል? ቴብል ኦፍ ቫልዩስ ያስፈልገኛል። ናው አሁን ደግሞ ለዚህ ደግሞ ቴብል ላዘጋጅ። ቴብል ኦፍ ቫልዩ ነው። አሁን ቴብል ኦፍ ቫልዩ ስታዘጋጁ ደግሞ በጣም ቀለል ባለ መንገድ አድርጉት። ኤክስ ዋይ አሁን መጽሐፋቸው ላይ ከኔጌቲቭ 3 ጀምርና ኔጌቲቭ 3 ሲሆን ገል ይሆናል ኔጌቲቭ 2 እንደዛ መንዛዛት አያስፈልግም። ምክንያቱም ሁለት ፖይንት ካላችሁ በቂ ነው። ሁለት ፖይንት ካላችሁ በቂ ነው። ኤክሱ 0 ሲሆን ዋይ ምን ይሆናል? ዋይ 0 የሚመጣው ኤክስ ምን ሲሆን ነው ብለን ካስቀመጥን እነዚህ ኢነፍ በቃ ምናልባት አንዳንዴ ሁለቱም ይሄ 0 ሲሆን ይሄም 0 ከሆነ ይሄ 0 የሚሆን ይሄ 0 ሲሆን 0 0 አንድ ፖይንት ብቻ ከሆነችባችሁ አንድ ትጨምራላችሁ ተጨማሪ። አዘርዋይስ እሱ ካልገጠማችሁ በስተቀር ይሄ ሁለቱ ይሄ ከዚህ ጋር አንድ ፖይንት ይሄ ከዚህ ጋር አንድ ፖይንት ሁለት ፖይንት በቂ ነው። ምክንያቱም ስትማሩ ምን ብላችኋል? ሁለት የተለያዩ ዲስትሪክት ፖይንቶች አንድን ኢኩዌሽን ለመጻፍ በቂ ናቸው ማለት ነው። ምክንያቱም through two distinct points there is exactly one line passing through them። ሁለቱም ፖይንቶች ቆርጦ ሊያልፍ የሚችል አንድ መስመር ብቻ ነው ሊኖር የሚችለው ማለታችን ነው። ነገር ግን አንድ ፖይንት ብቻ ከሆነ ግን በአንድ ፖይንት ቆርጦ የሚያልፍ በጣም ብዙ ተቆጥሮ የማያልቅ ኢንፋይናይት መኒ ላይኖች ስለሚኖሩን አንድ ፖይንት በቂ ላይሆን ይችላል። ነገር ግን if you have two different points distinct points it is enough and sufficient to write the equation of a line ማለት ነው። ስለዚህ አሁን x 0 ሲሆን y ምን ይመጣል እንበል። እዚህ ጋር እንምጣ። x 0 ካረግነው 0 ሲቀነስ 2 ኔጌቲቭ 2 ይመጣል። y ኔጌቲቭ 2 መጣ ማለት ነው። ኦኬ x ደግሞ 0 ሊመጣ የሚችለው 0 ማን ነው? y ደግሞ 0 ሊመጣ የሚችለው x ምን ከሆነ ነው? 2 ሲቀነስ 2 ነው ይሄ 0 የሚመጣው። ስለዚህ this is 2 that means when x is 0 y is negative 2 when x is 2 y is 0 ማለታችን ነው። so we have this similarly ለዚህም እንደዛው እንጠቀማለን። እዚህ ምን እንምጣ በተመሳሳይ እናስቀምጥ we have x y x 0 አድርጉት y እንፈልጉ y 0 አድርጉና ደግሞ x እንፈልጉ። ስለዚህ x 0 አደረጋችሁ ማለት እዚህ ጋር ይሄ 0 ሆነ ማለት ኔጌቲቭ 2 ቀረ ማለት ነው። አሁንም when x is 0 y is negative 2 y ደግሞ 0 ሊመጣ የሚችለው x ምን ከሆነ ነው? x ላይ ኔጌቲቭ 2 ባስገባ ኔጌቲቭ 2 በኔጌቲቭ ሲባዛ ፖዚቲቭ 2 ይመጣና 2 minus 2 0 ይመጣል ማለት። ስለዚህ this becomes negative 2 ማለት ነው። ይሄኛው አያስፈልገንም because y is equal to 4 ማለት y axis ላይ አራትን ቆርጦ የሚያልፍ ሆሪዞንታል ላይን ስለሆነ no need of table of value አያስፈልገኝም። ኦኬ አሁን የነዚህን ግራፍ አንድ ላይ እስኪ ልመልከት። now let us draw the graph. this is the x axis this is the y axis. now x 0 ሲሆን y ኔጌቲቭ 2 አለ። x 0 ሲሆን y ኔጌቲቭ 2 እንደምታውቁት y axis ኔጌቲቭ የሚሆነው ወርታች ነው። ለምሳሌ ይሄን ልከፋፍለው እስኪ 1 2 3 4 አድርጌ ልክፈል። እዚህ ጋርም ኤክሱን 1 2 3 4 1 2 3 4 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ይበቃኛል። እስከዚህ ድረስ ያሉ ውጤቶች ከዚህም ስለማይርቁ ማለት ነው። ስለዚህ የኤክስ ዋጋ 0 ሲሆን የዋይ ዋጋ ኔጌቲቭ 2 ማለት እቺ ማለት ናት። ኤክስ 0 ሲሆን እነዚህ ዋዮቹ ኔጌቲቮች ናቸው። ኦኬ እሺ። ስለዚህ የኤክስ ዋጋ 0 ሲሆን የዋይ ዋጋ ኔጌቲቭ 2 ማለት እቺ ፖይንት ናት። ኤክስ ደግሞ ፖዚቲቭ 2 ሲሆን ዋይ 0 ነው አይደል? ኤክስ ፖዚቲቭ 2 ሲሆን ዋይ 0 ማለት ይሄ ነው። እንደምታውቁት የዋይ ዋጋ 0 ሆነ ማለት ኤክስ አክሲስ ላይ ነው። የኤክስ ዋጋ 0 ሆነ ማለት ደግሞ ዋይ አክሲስ ላይ ነው። ሶ እነዚህ ሁለቱን ፖይንቶች በማገናኘት አይ ካን ድሮ ግራፍ አንድ ግራፍ መሳል እችላለሁ። እና ሁለቱን ሳገናኝ ግን ሁልጊዜ ፖይንቶቹን አገናኝታችሁ ደግሞ ግራፋችሁን ከመሳላችሁ በፊት እንትናችሁ ጋር ትመጣ ኢኒኳሊቲያችሁ ጋር ኢኒኳሊቲያችን ዶንት ፎርጌት ሌዛን ከሆነ
ወይ ግሬተር ዛን ብቻ ከሆነ የምናስቀምጠው ግራፉን በብሮክን ላይን ነው ወይም ደግሞ ዳሽድ ላይን እንለዋለን። ዳሽድ ላይን ማለት ወይም ብሮክን ላይን ማለት እንዲያርገን ነው ግራፋችን የሚቀመጠው። ነገር ግን ኢኒኳሊቲያችን ደግሞ ሌስ ዛን ብሎ ኦር ኢኳል ቱ ካለው ግሬተር ዛን ብሎ ኦር ኢኳል ቱ ካለው ደግሞ ሶሊድ ላይን ይባላል። ኦኬ ብሮክን ላይን ሶሊድ ላይን። ስለዚህ አሁን እዚህ ጋር እንደምታዩት ግሬተር ብቻ ነው ኦር ኢኳል ቱ የሚል ከታች የለውም። ስለዚህ እነዚህ ሁለቱም ፖይንቶች ውስጥ አገናኝቼ መስመር የምሰራው በምንድነው በብሮክን ላይን ወይም ዳሽድ ላይን በምንላቸው ማለታችን ነው። ሶ ዊ ሃቭ ዲስ ዋን a line passing through these two points በሁለቱ ፖይንቶች ቆርጦ የሚያልፍ ይሄ መስመር አግኝቻለሁ። ኦልራይት ናው ቀጣይ ደግሞ እዚህን ደግሞ ልመልከት። x 0 ሲሆን y -2 አሁን በተመሳሳይ እቺ ናት ቦታችን እቺ ናት። x -2 ሲሆን ደግሞ y 0 ይሆናል። x -2 የሚሆነው እዚህ ጋር ነው። ስለዚህ በ-2 0 እና በ0 -2 ደግሞ ቆርጦ የሚያልፍ ይሄ መስመር ደግሞ ይኖረኛል። ይሄም እንደምታዩት ግሬተር ብቻ ነው ኦር ኢኳል ቱ የለውም። ይሄም እንደዚሁ በተመሳሳይ ምን ይሆናል ብሮክን ላይን ይሆናል ማለት በብሮክን ላይን ነው በሁለቱ ግራፍ ፖይንቶች ማለት ቆርጬ ይሄን ግራፍ አስቀምጣለሁ ማለት ነው። ጉድ ዘ ኔክስት ዋን መጨረሻ ደግሞ ያለ ማን ነው? እዚህ ጋር ደግሞ y = 4 አለን። የy ዋጋ 4 ማለት ይችላል። ስለዚህ አራቱን ቆርጦ የሚያልፍ ሆሪዞንታል ላይን ነው y ብቻ ካለ ማለት ነው። ስለዚህ ሆሪዞንታል ላይን ነው በአራት ይቆርጣል። ትንሽ እነዚህ ረዘም ላርጋቸው እንዲለኝ እቺን ትንሽ ረዘም ላርጋት ምክንያቱም y4 የሚለው ትንሽ ከፍ ስላረኩት በዚህ ላይ እሱ ግን ኦር ኢኳል ቱ አለው። አያችሁት? ኦር ኢኳል ቱ ስላለው እንደነዚህ ብሮክን ሳይሆን ማረጋው ድፍን ነው ሶሊድ ላይን ነው የሚሆነው። ስለዚህ ይሄ መስመር ይመጣል ማለት ነው። እንዴት ነው? ይሄም ትንሽ ወደ ላይ ይወጣል። እዚህ የሆነ ትራያንግል የሚመስል ነገር እዚህ ጋር ተፈጠረ ማለት ነው። ካን ዩ ሲ እንደዛ ማለት ነው። ኦኬ አሁን ሪሌሽናችን የትኛው እንደሆነ እስኪ እንመልከት። ሪሌሽናችን እንግዲህ አሁን ይሄ ፓርት ሊሆን ይችላል፣ እዚህ ፓርት ላይ ሊሆን ይችላል፣ ይሄ ፓርት ሊሆን ይችላል፣ ወይም ይሄ ፓርት ሊሆን ይችላል ማለት ነው። ሶ ሪሌሽናችን የትኛው ነው የሚለውን ደግሞ እንመልከት። አሁን እሱን ለማወቅ እቺን ግራፍ ጋር ኑልኝ y is greater than x minus 2 ያልኳት እቺ መጀመሪያ የሰራኋት እቺ ግራፍ ናት። እቺ ግራፍ ሼድ የምትደረገው ወደ ላይ ነው ወይስ ወደ ታች ነው የሚለውን ቴስት አደርጋለሁ ማለት ነው። ኦኬ እሱን ለማረጋገጥ እቺን ፖይንት ተመልከቷት 0 0 እቺ ኦሪጂን ብለን የምንጠራት ኤክሳችን 0 ናት y 0 ናት። እንደምታዩት ከዚህ ግራፍ ከላይ ነው ያለችው ከበላዩ ነው ያለችው። ሶ እቺን ቴስት ፖይንት ወስጄ እዚህ ውስጥ ሳስገባ x ላይ 0 y ላይ 0 አስገብቼ ይሄ ነገር እውነት የሚሆን ከሆነ ወደሷ እውነት ካረገችው ግራፉ ወደዚህ ሼድ ይደረጋል። ውሸት ካረገችው ደግሞ እውነት የሚያደርጉት ከታች ያሉ ፖይንቶች ስለሆኑ ወደታች አረጋለሁ ማለት ነው። አሁን 0 0 ነው ወሰድኩኝ። የy ዋጋ 0 ነው። እዚህ ጋር 0 ገባ፣ እዚህ 0 ገባ። 0 ሲቀነስ 2 -2 ይመጣል። ይሄ 0 ይበልጣል ከ-2 which is true እውነት ነው አይደለ? 0 ከማንኛውም ኔጌቲቭ ነምበር ይበልጣል። እውነት ሆነ ማለት ሼድ የሚደረገው ይሄ ግራፍ ወደ ላይ ነው ማለታችን ነው። ሶ I will shade like this እንዲያረጋለሁ ማለት ነው። ኦኬ እንዲያረጋለሁ ማለት ነው። ኦኬ የዚህኛውን ጨረስኩ ማለት ነው። የዚህኛውን ደግሞ እንደዚሁ እመለከታለሁ። አሁንም ለዚህኛው እቺን ቴስት ፖይንት መጠቀም እችላለሁ። እቺ ቴስት ፖይንት ይሄንን እውነት ካረገችው ወደ ላይ ሼድ ያረጋል፣ ውሸት ካረገችው ደግሞ ወደታች ይደረጋል ማለት ነው። አሁንም 0 0 ነው ስጄ እዚህ ላስገባ x y ላይ 0 ገባ፣ እዚህ 0 ገባ። የ0 ኔጌቲቭ የለውም ያው 0 ነው ብላችሁ ያዙት። 0 ሲቀነስ 2 -2 ይመጣል። ይሄ 0 ይበልጣል ከ-2 አሁንም እውነት ነው። ስለዚህ እውነት ሆነ ማለት የዚህ ግራፍ ሼድ የሚደረግ ወደታች ሳይሆን ወደ ላይ ነው ማለት ነው። ሶ I will shade like this እንዲያረጋለሁ ማለት ነው። እንዲያርጉ ቀጥላለሁ ማለት ነው። አሁን ደግሞ የቀረን ደግሞ ይሄኛው የዚህ ግራፍ ነው። ይሄ ደግሞ ራሱ በግልጽ እያሳያችሁ ምን እያለ ነው? y ማለት ያንሳል ወይም እኩል ይሆናል ከ4 ማለት ከ4 በታች ያንሳል ማለት ወደታች ነው። ቢበልጥ ኑሮ ወደ ላይ ነበር የሚሆነው። ስለዚህ የሱ ደግሞ እንትን ደግሞ ሼድ ደግሞ እንደዚህ ይሆናል ማለት ነው። እንደዚህ ይሆናል ማለት ነው። አሁን የተለያየ ከለር ብጠቀም ጥሩ ነበረ። እንደምታዩት አሁን ሶስቱም የተገናኙበት ቦታ ሶስቱም የተነካኩባት ቦታ እቺ ትሪያንግል የምትመስለው ሼፕ ናት። እዚህ ውስጥ ነው የሶስቱም ግራፍ ሼድድ ሪጅን እዚህ ጋር ያለው ማለታችን ነው። what is called intersection ብለን የምንጠራው ማለት ነው። ስለዚህ ሪሌሽናችን ይሄ ነው ማለት ነው። ሪሌሽን እያለ እዚህ ጋር በጥያቄ መልክ እንዲያርጉ ያስቀመጠው ይሄ ሪሌሽን ማለት በዚህ ሪጅን ውስጥ ነው ማለት ነው። ሪሌሽናችን እውነት የሚሆነው ማለት ነው። ጉድ ስለዚህ አሁን ይሄ ሪሌሽን አለ። ሶ የዚህ ሪሌሽን ዶሜን እና ሬንጅን የተጠየቅ ነው። ኦኬ አሁን ዶሜን እና ሬንጅ ጋር ልምጣ። ዶሜን ኦፍ r ዘ ዶሜን ኦፍ ዘ ሪሌሽን። ዶሜን ስንል ምን ማለታችን ነው? የኤክስ ዋጋ ማለት ነው። የኤክስ ዋጋ ኤክሳችን ከየት እስከ የት ነው እንዲሄድ የሚፈቀድለት ስንል በደንብ ይዩት። እዚህ ጋር ኤክሳችን ወደዚህ ወደ ራይት የመጨረሻ ሄደው ሁለቱ የተነካኩባት ድረስ ነው። አያችሁታው? ከዚህ በኋላ አሁን የጋራ ቦታ የለም። እቺ ናት የመጨረሻ ቦታ። እቺ ማለት ማናት ብለን ወታች ቁልቁል ስናወርዳት እቺ ኤክስ ማናት ብለን እዚህ ጋር ኤክሳችን እንፈልጋለን። በዚህ በኩልም ሁለቱ የተነካኩባት እቺ ቦታ ናት የመጨረሻ ኤክሳችን ወደዚህ የመጣው ማለታችን ነው። ስለዚህ እቺን ኢንተርሴክሽን እና እቺን ኢንተርሴክሽን ማግኘት ይጠበቅብናል ማለት ነው። ስለዚህ እንደምታዩት ይሄ ፖይንት ላይ የዋይ ዋጋችን ስንት ነው? 4 ነው። ዋያችን 4 ሲሆን ኤክሳችን ምን ይሆናል ብለን እዚህ ውስጥ ማስገባት እንችላለን ማለታችን ነው። ምክንያቱም ይሄ ግራፍ እንደምታዩት እቺ ግራፍና ይሄ ግራፍ የተነካኩባት ቦታ ናት። ስለዚህ ዋዩ 4 ሲሆን ኤክሱ ስንት ይሆናል ብለን እንጠይቅ። እዚህ ጋር
አሁን y 4 መጣ ማለት ምን ማለት ነው? 4 እዚህ ውስጥ አስገባው ማለት ነው is equal to x minus 2። ስለዚህ y 4 ሊሆን የሚችለው እቺ የy ዋጋው 4 ስለሆነ ማለት ነው y 4 የሚሆነው x ስንት ሲሆን ነው ብለን ስንፈልግ እቺ ማይነስ ወደዚህ ፕላስ አድርገን ስናመጣት x is equal to 6 ሲሆን ነው። ስለዚህ ሁለቱ ይሄ መስመርና ይሄ መስመር የተነካኩባት የx ዋጋ እዚህ ጋር ስንት ናት ማለት ነው? 6 ናት እያለን ያለው ማለት ነው። ወደዚህ ደግሞ ስንመጣ ደግሞ የy ዋጋ 4 ነው። ከዚህ ግራፍ ጋር የተነካኩት ይሄ ግራፍ ደግሞ ማለት ይሄ ማለት ነው። እሱ ጋር ደግሞ እመጣለሁ እዚህ ጋር አሁንም y is equal to negative x minus 2 አሁንም የy ዋጋ 4 ሊመጣ የሚችለው x ምን ሲሆን ነው እንላለን? negative x minus 2 እቺን minus 2 ወደዚህ አሻግሬ ባመጣት ፕላስ 2 ትሆንና 6 ትሆናለች ከ4 ጋር 6 is equal to negative x እቺ ኔጌቲቭ ከዚህ እንድጠፋ በኔጌቲቭ ቦዝ ሳይድስ አባዛ x is equal to negative 6 በዚህ በኩል ደግሞ negative 6 ድረስ ይመጣል ማለታችን ነው። ስለዚህ ኤክሳችን ዶሜናችን ከኔጌቲቭ 6 ያነሱ ዋጋዎች ጋር አይሄድም፣ ከ6 የበለጡ ዋጋዎች ጋር አይሄድም። ዶሜኔ በሁለቱ ማለት ተገድቧል ማለት ነው። ስለዚህ ዶሜናችን ከኔጌቲቭ 6 እስከ ፖዚቲቭ 6 ነው። ነገር ግን ኔጌቲቭ 6 እና 6ን ያካትታል አያካትትም? ሁለቱንም የሚጨምር ከሆነ ክሎዝድ ነው የምናደርገው። ሁለቱንም የማያካትት ከሆነ ኦፕን ነው። አንዱን ይሄን ካካተተ ክሎዝ አድርገን ይሄን ካላካተተ ኦፕን። የተለያየ ሲስተም ተጠቅመን እንደምታዩት እዚህ ጋር ስንመጣ ይሄኛው ብሮክን ስለሆነ ይሄ ሶሊድ ቢሆንም እቺ ብሮክን ስለሆነች ሁለቱም ሶሊድ ሲሆኑ ነው የምናካተተው። ስለዚህ ይሄ ኦፕን ይሆናል። በዚህ በኩልም ይሄኛው ብሮክን በመሆኑ ምክንያት ይሄ ኦፕን ይሆናል። ዶሜናችን ይሄ ይሆናል። ዋት አባውት ሬንጅ? ሬንጅ ኦፍ አር ጋር ስመጣ ሬንጅ ማለት ደግሞ የዋይ ዋጋ ማለት ነው። ስለዚህ እዚህ ሪሌሽን ውስጥ የዋይ ከፍተኛ ዋጋ እንደምታዩት 4 ላይ ተገድቧል። ከዚህ ውጭ የለም። ታች ደግሞ ከኔጌቲቭ 2 በታች አልወረደም። ኔጌቲቭ 2 ከታች ሚኒመም ናት። 4 ደግሞ ከላይ ማክሲመም ሆኖ እዚህ ጋር ገድቦታል። የዋይ ዋጋችን በእነዚህ በሁለቱም ዋጋዎች መካከል ነው ቫሪ የሚያደርገው ማለት ነው። ስለዚህ ሬንጅ ኦፍ አር ደግሞ ምን ይሆናል? ከኔጌቲቭ 2 እስከ 4 ማለት ነው። ኔጌቲቭ 2ን አያካትታትም፣ ምክንያቱም ሁለቱም ብሮክን ስለሆኑ እሷ ጋር ያሉት ኔጌቲቭ 2ን አያካትትም። 4 ጋር ስንመጣ ግን ሬንጃችን እዚህ ጋር ይሄኛውን ያካትታል ማለታችን ነው። ስለዚህ this is closed ይሆናል ማለታችን ነው። ስለዚህ ምርጫችን ላይ ስንሄድ እንደዚህ አይነት የሚል ምርጫ ካለ ሌታ ሲ ኔጌቲቭ 6 እና 6 ይኸው እንደምታዩት ዶሜናችን ኔጌቲቭ 6 6 ይላል። እዚህ ጋር እንደምታዩት ሁለቱም ኦፕን ናቸው፣ ኢንክሉድ ያደርጋቸውን ብያለሁ። ሬንጃችን ጋር ስንመጣ ደግሞ ከኔጌቲቭ 2 እስከ 4 ይላል። 4ን ኢንክሉድ ያደርጋል። ኔጌቲቭ 2ን ግን ኢንክሉድ ስለማያደርግ ኦፕን ይሆናል ማለታችን ነው። ሶ እዚህ ጋር በብዛት የተጫወቱት ምንድነው መልሶቹ ላይ ክሎዝድ በማድረግ ኦፕን በማድረግ ምናምን ነው። እና ደግሞ አንዳንዴ ደግሞ እንዳቸኩሉ አሁን ለምሳሌ ይሄን ምርጫ እና ምርጫ ካያችሁት ኔጌቲቭ 6 እና 6 ይኸው እዚህ ጋር ኔጌቲቭ 6 እና 6 ኔጌቲቭ 2 እና 4 ይኸው እዚህ ጋር ነው። ግን ዶሜን ኤንድ ሬንጅ ሪስፔክቲቭሊ ነው ያሉት። መጀመሪያ ዶሜኑን ቀጥሎ ሬንጁን ስላሉ ይሄ ዶሜን ነው ይሄ ሬንጅ ነው እንዲያርጋችሁ ከመረጣችሁ ይሄንን ሬንጁን ቀድማችሁ መረጣችሁ ዶሜኑ ይሄ ነው እያላችሁ ነው ያላችሁት ማለት ነው። ማን ነው ይሄ ዶሜን ነው ይሄ ሬንጅ ነው እያላችሁ ነው። እዚህ ጋር ግን ይሄ ዶሜን ይሄ ሬንጅ ቅደም ተከተል ነው የሚወስነው። ስለዚህ ዘ ኮሬክት አንሰር ይዟት ቾይዝ ኤ ይሆናል። ቅድም የተጠየቅነው ዶሜኑ ስለሆነ የዶሜኑ መልስ አስቀድማለሁ ዘን ሬንጁን አስከትላለሁ ማለታችን ነው። ይሄ ግን ሬንጁን መጀመሪያ አስቀምጦ ዶሜኑን ያደረገው ይሄ የሚሆነው what is the range and the domain respectively ቢል ነበር የሚሆነው። ስለዚህ በጣም ጥንቃቄ ይጠይቃል። so the correct answer is choice A ይሆናል ማለት ነው።